የምክር ቤቱ ዋና አፈ ጉባኤ ወይዘሮ አሚና ሐሰን በሰጡት መግለጫ የዞኑ አራተኛ ዙር 13ኛ ዓመት 27ኛ መደበኛ ጉባኤ ነሐሴ 1 ቀን 2018 ዓ.ም ለሁለት ቀናት እንደሚካሄድ አስታውቀዋል። በጉባኤው የአስፈጻሚ ተቋማት ሪፖርት ቀርቦ እንደሚገመገም ገልጸው የ2019 ዓ.ም እቅድም ቀርቦ በጉባኤው ይጸድቃል ብለዋል። አፈ ጉባኤው አያይዘው በሁሉም ዘርፎች የተከናወኑ ተግባራት ዝርዝር ቀርቦ ጉባኤው ገምግሞ ቀጣይ አቅጣጫ እንደሚያስቀምጥም አመላክተዋል። በዘንድሮ ዓመት የሁለተኛ ዙር የ2018 ማጠቃለያ የምክር ቤት ጉባኤ ከነገ ከቀን 1 እስከ 2 ነሐሴ ወር ጀምሮ የሚደረግ እንደሆነ ማሳወቅ ፈልጋለሁ። ጉባኤው አራተኛ ዙር 13ኛ ዓመት 27ኛ መደበኛ ጉባኤ እናካሂዳለን። በዚህ ጉባኤ በተለያየ መስክ በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ፣ በፖለቲካ ዘርፍ የተሰሩ ስራዎች ማጠቃለያ አስፈጻሚዎች ሪፖርት ቀርቦ ይገመገማል። ከዛም በመቀጠል የ19 የእቅድ ቀርቦ እንደዚሁም ይገመገማል። የምክር ቤቱም ሪፖርት ያው በአመት አንድ ጊዜ ሪፖርት ይቀርባል። እንዲሁም ለምክር ቤት አባላችን በአመቱ የተሰሩ ስራዎችን አጠቃላይ ሪፖርት ቀርቦ እንደዚሁም በምክር ቤት አባላት ተተችቶ የሚጸድቅ ነው የሚሆነው። የአንድ ጀንበር አረንጓዴ አሻራ ተከላ መርሃ ግብር በተካሄደበት ወቅት ጉባኤው መካሄዱ የዘንድሮውን ልዩ ያደርገዋል ብለዋል። የጉባኤው ተሳታፊዎች በተባለው ቀን በቦንጋ ከተማ በሚገኘው አይሲቲ መሰብሰቢያ አዳራሽ እንዲገኙ ጥሪ አቅርበዋል። በዚህ ላይ የዚህኛውን ጉባኤ ለየት የሚያደርጉ ነገሮች አሉ። እነዚህም ያው ሀገራዊ ምርጫ ከተካሄደበት ማግስት የሚደረግ መሆኑና እንደዚሁም የዚህ የአንድ ጀንበር ችግኝ ወይም አረንጓዴ አሻራ ካስቀመጥንበት ማግስት የሚደረግ ጉባኤ መሆኑ ለየት ያደርገዋል የሚል ሀሳብ አለኝ። ስለዚህ የምክር ቤት የጉባኤ አባሎቻችን ነገ በሚጀምረው ጉባኤ ላይ ከ2 ሰዓት ተኩል ጀምሮ አይሲቲ አዳራሽ በጊዜ እንዲገኙና የመምሪያ ኃላፊዎቻችን የማኔጅመንት አባሎቻቸውን ይዘው እንደዚሁም የሰሩትን ስራዎች በማስገምገም በሚነሱ ጥያቄዎች ምላሽ የሚሰጡበት ሂደት ስለሚደረግ ሰዓቱን ጠብቆ የአባሎቻችንን ይሁን የጉባኤ ተሳታፊዎቻችን እንዲገኙ በዚህ አጋጣሚ ጥሪ አስተላልፋለሁ። አመሰግናለሁ።